ዜና እረፍት። ብፁዕ አቡነ ዕንባቆም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ከዚህ ዓለም ድካም አርፈዋል። ብፁዕነታቸው በአገር ውስጥና በኢየሩሳሌም ኢትዮጵያ ገዳማት ሊቀ ጳጳስ በመሆን አገልግሎት አበርክተዋል። የብፁዕነታቸው እረፍት አስመልክቶ የቅዱስ ሲኖዶስ ጽሕፈት ቤት እንግዲህ የሰጠው መግለጫ እንደሚከተለው እናቀርበዋለን። ስርዓተ ቀብራቸው የተፈጸመው በደብረ ሊባኖስ ገዳም ሲሆን ቅዱስ ሲኖዶስ ጽሕፈት ቤት እንግዲህ በኢኦቲሲቪ እንደገለጸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ የብፁዕ አቡነ ዕንባቆም ስርዓተ ቀብር ማለትም ጥር 19 2018 ዓመተ ምህረት ሆኗል። በመነኮሱበትና ለረጅም ዓመታት ባገለገሉበት በደብረ ሊባኖስ ተፈጽሟል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አባት የሆኑትና ለቤተክርስቲያኒቷ የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም በመሞት ተለይተውናል ማለት ነው። የቅዱስ ሲኖዶስ ጽሕፈት ቤት ዛሬ እንግዲህ እንዳስታወቀው የብፁዕነታቸው ስርዓተ ቀብር ጥር 19 ቀን 2018 ዓመተ ምህረት በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ተፈጽሟል። ብፁዕ አቡነ ዕንባቆም በኢትዮጵያና በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱ ሲሆን በቤተ ክርስቲያኒቷ ውስጥ በተለያዩ የኃላፊነት ቦታዎች ላይ ተመድበው ተልኳቸውን ሲወጡ ቆይተዋል። ብፁዕ አቡነ ዕንባቆም በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው የተወለዱት በሰሜን ሸዋ ዞን በደብረ ብርሃን አውራጃ በነዋሪ ወረዳ ልዩ ስሙ ከያዱር በዓለም ወልድ በሚባል አካባቢ ነው እና መንፈሳዊ ትምህርታቸውንም በደብረ ብስራተ ዜና ማርቆስ ገዳም የጀመሩ ሲሆን በሰቃ መድኃኔዓለም ገዳም ከታላቁ መምህር አባ ዘካርያስ ኃይለ ማርያም የአሁኑ ብፁዕ አቡነ ቀውስጦስ ዘንድ የቅኔና የትርጓሜ መጻሕፍትን እንዲሁም ደግሞ ስርዓተ ቅዳሴን ሰዓታትን ተምረዋል። በደብረ ሊባኖስ ገዳም በመግባት የመራዊ ሳህለ ሚካኤል ጾመ ድጓን ከነቃል ትምህርቱ የቀሰሙ ሲሆን በመንፈሳዊ እውቀታቸው ለማስፋትና ወደ ጎጃም እንዲሁም ደግሞ ወደ ጎንደር በመሄድ የቅኔ ትምህርታቸውን አጠናክረዋል። በደብረ ሊባኖስ ገዳም የዝማሬ መዋሥዕት ትምህርትን የተከታተሉ ሲሆን በገዳሙ የማህበር አባልነት በመግባት በአርድእትነት በቅዳሴና በተለያዩ አገልግሎቶች ተሳትፈዋል። ብፁዕነታቸው በደብረ ሊባኖስ ገዳም በነበራቸው ቆይታ የመጽሐፍት ሐዲሳትን ትርጓሜ ከመምህር ብርሃነ ወልድ ሥላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ተምረው አጠናቀዋል። የምንኩስናና የቅስና ግን ከተቀበሉ በኋላ በ1994 ዓ.ም በብፁዕ ቅዱስ አቡነ ጳውሎስ መልካም ፈቃድ የደብረ ሊባኖስ ገዳም አስተዳዳሪ ሆነው ተሹመዋል። በዚህ ኃላፊነት ላይ እያሉ በገዳሙ ውስጥ በርካታ የልማት ስራዎችን አከናውነዋል። ሐምሌ 9 ቀን 1997 ዓ.ም በተደረገው የጳጳሳት ምርጫ የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው የተመረጡት ብፁዕ አቡነ ዕንባቆም ቀጥሎም በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን አገልግለዋል። ሕይወታቸው እስካለፈበት ጊዜ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሆነው በማገልገል ላይ ነበሩ። የብፁዕነታቸው ሕልፈት ለቤተ ክርስቲያኒቷና ለምዕመናን ታላቅ ሐዘን መሆኑ ተገልጿል። ስርዓተ ቀብራቸውም በደብረ ሊባኖስ ተፈጽሟል።